የሴቶች ሰላምና ደህንነት አጀንዳው ራሱ ምን ማለት ነው? ጦርነት በሆነ ሰዓት በጣም ባውድማ ሰዓት ላይ ምን ያስፈልጋል? ጥበቃ ያስፈልጋል። ስለዚህ ጥበቃም ላይ ልንሰራ ያስፈልጋል። ትምራን ወደፊት ትምጣ የሚለው ነገር አሁንም ይቀራል። በርካታ ሀሳቦችን አንስተናል። የብሔራዊ ድርጊት መርሃ ግብሩን ጨምሮ ሴቶች ደግሞ በሰላምና ግንባታ ሂደት ውስጥ ያላቸው ተሳትፎ ምን ይመስላል የሚለውን አንስተናል። ወደ መጨረሻ ጥያቄያችን እንሄድና ከመጨረሻ ጥያቄያችን በኋላ ደግሞ ተሳታፊዎቻችን የሚያነሷቸው ሀሳቦች ይኖራሉ። ወደዛ እናመራለን። የመጨረሻ ጥያቄያችን የሚሆነው እንግዲህ አሁን የምንገኝበት ወቅት በተለይ ደግሞ የ16 ቀን ዘመቻ ላይ ነው የምንገኘውና የሴቶችን ጥቃት ከመከላከል አንጻርና እንደዚህ አይነት የብሔራዊ ድርጊት መርሃ ግብሮች ደግሞ የሴቶችን ጥቃት ከመከላከል አንጻር በተለይ እኛ በምንገኝበት ሀገር ደግሞ ግጭቶች ባለባቸው አካባቢዎች በርካታ ሴቶች የተለያዩ ጥቃቶች ይደርሱባቸዋልና እሱን ከመከላከልና ምላሽ ከመስጠት ጋር ተያይዞ ምን ፋይዳ ይኖረዋል? ባሳለፍናቸው 1-2 ጦርነቶች አሁንም በየአካባቢው ባሉ ትንንሽ ጦርነቶች ውስጥ መረጃዎችም እንደሚያሳዩት በቅርብ ከአማራ ክልል የወጣውን መረጃ መመልከት እንችላለን። ምንም እንኳን በአግባቡ ተዘግቧል ብዬ ባላስብም በአግባቡ ተመዝግቧል ብዬ ባላስብም ቁጥሩ አነስተኛ ነው ብዬ ባስብም ግን እውነታው እንዳለ የሚያሳይ ደግሞ ሀቅ ይዞ ወጥቷል ብዬ አስባለሁ። ሌሎች ከዚህ በፊት የተካሄዱትን ብንመለከት ጾታዊ ጥቃቶች በተለይ በጦርነት ሰዓት ጦር የታጠቀው ወታደርም ሀገርን ሊጠብቅ ማህበረሰብን ሊጠብቅ ሀገርን ሊከላከል መሳሪያን ግቦ የወጣውም ወንድ ዝም ብሎ እዛው አካባቢ ያለውም ወንድ በዋነኝነት ታርጌት የሚያደርገው አቅም የሌላት ሴት ላይ አቅሙን ማሳየት ነው። ስለዚህ ይሄ እየተለመደ ስለመጣ ይሄንን ነገር ለመከላከል ይሄ ድርጊት መርሃ ግብር እጅግ በጣም አስፈላጊ ነው። እጅግ በጣም አስፈላጊ ነው። ለምንድነው አስፈላጊ የሚሆነው? ቀደም ያልናቸው 4ቱ ምሰሶች አንደኛው መጠበቅ ነው። ስለዚህ በእነዚህ ሰዓት ውስጥ ተጠያቂ ከሚያደርጉ ነገሮች አንደኛው የሴቷ አለመጠበቅ ነው። የሴቷ አለመጠበቅ ተጠያቂ ስለሚያደርግ መንግስትንም ታጣቂ ኃይሎችንም ማለት ነው። አሁን እንደ መመሪያ ወጥቶ እንደ ፖሊሲ ወጥቶ ሀገር የምታስፈጽመው የተቀበለችው ጉዳይ ሲሆን ተጠያቂነት ይመጣል። ስለዚህ ተጠያቂነትንም ይዞ ስለሚመጣ ይሄ ድርጊት መርሃ ግብር ወደ ስራ መግባቱ በርካታ ጥቅሞች አሉት ማለት ነው። ሁለተኛ ደግሞ የተጠቁ ሴቶች ራሳቸው ያላቸውን ነገር አውጥተው ማሳየት አለባቸው አይደል? መናገር መቻል አለባቸው። በማያገባቸው ጦርነት ውስጥ በማያውቁት ቤታቸው በተቀመጡበት ባይዘው መሳሪያ ያነገቡትን አይደለም እያለን ያለ ነው። ቤቷ የተቀመጠች የ7 ዓመት የ8 ዓመት ህፃን ልጅ ምንም የማታውቀው ልጅ ማንና ማን እንደተጣላ ጭምር ብትጠይቂያት የማትመልሰው ልጅ በጦርነቱ ምክንያት ጉዳት ይደርስባታል። ስለዚህ ያቺ ልጅ የምትናገረው ነገር ለሀገር ግንባታ ግብአት መሆን መቻል አለበት። ወይም እናቷ ልትሆን ትችላለች ወይም እህቷ ልትሆን ትችላለች። ስለዚህ ይሄ አንደኛ የተሳትፎን በር ይከፍታል ብለን እናስባለን። ጾታዊ ጥቃት በአይነቱም በጣም ብዙ አይነት ስለሆነ ነገር ግን በግጭት ቦታ ላይ ያሉ ሴቶች የሚደርስባቸው በተለይ ደግሞ የሴክሹዋል ቫዮለንስ አለ። ሌላም አይነት ጀንደር ቤዝድ ቫዮለንስ ይደርስባቸዋልና ከዛ አኳያ ይሄ ናሽናል አክሽን ፕላን መተግበሩ አንደኛው እያንዳንዱ ተለይ ፕሮቴክት እንዲደረጉ ያደርጋል። በተለይ በግጭት ወቅት ቨልነሬብል ወይም ታጣቂ የማህበረሰብ ክፍሎች ስለሆኑ ሴቶች የተሻለ ፕሮቴክሽን እንዲያገኙ ያደርጋቸዋል ማለት ነው አክሽን ፕላኑ ቢተገበር። ከዛ ውጭ ደግሞ እያንዳንዱ የፒስ ቢልዲንግ ስራ ላይ የሴኩሪቲ ኢሹ ላይ ሴቷ የመሳተፍ እድል ታገኛለች። ሴቷ ተሳተፈች ማለት አሁን እኛ የምንወተውተው ነገር ሴቶቹ ይሳተፉ የራሳቸውን ነገር ራሳቸው ይወስኑ ምንለው ነገር ስለሆነ ያንን ስታገኝ ምን ይሆናል? ይሄ የጾታዊ ጥቃት ምንም እንኳን ሙሉ በሙሉ ባይቀርም ይቀንሳል ማለት ነው። እንደዛ ብለን ነው የምናስበው። ከዛ ውጭ ደግሞ ከጦርነት በኋላ ሪከቨር የመልሶ ግንባታ ላይ ሴቶቹ የሳይኮሎጂ ድጋፍ ያገኛሉ፣ የጤና ድጋፍ ያገኛሉ፣ ፕሮቴክት ይደረጋሉ፣ ይጠበቃሉ። የሶሻል እና ኢኮኖሚክ ሪከቨር ደግሞ ያገኛሉ ማለት ነው። ይሄን ሁሉ ጥቅም ይሰጣቸዋል እና በዚህ ምክንያት በአጠቃላይ የጾታዊ ጥቃት እንትኑ ይቀንሳል ብለን ነው እናስበው ቢተገበር። ከሁለቱ የቀረምት ካለ ሐሳብ ልቀበልና ወደ ተሳታፊዎቻችን እንድናመራ። ይሄ ቀን በመሰረቱ የተዘጋጀው ሴቶች ላይ የሚደርስ ጾታዊ ጥቃትን እንግዲህ
አመቱን ሙሉ የምናቀነቅነው ጉዳይ ቢሆንም ግን ደግሞ በተለየ ሁኔታ ይሄንን 16ቱን ቀን ወስነንና ዴዲኬት አድርገን በሚገባ በተገቢው መንገድ በአይነቱ ልዩ የሆነ ንቅናቄ ለማድረግ እንዲያስችል ነው። ስለዚህ ይህንን እንዲያስችለን ደግሞ በየጊዜው እጃችን ላይ ያሉትን አጀንዳዎች ወደፊት እያወጣን የምንወተውትበት መሆን አለበት ማለት ነው። ስለዚህ አሁን ላይ እጃችን ላይ ያለው አጀንዳ ደግሞ ሴቶች በሰላምና ደህንነት ውስጥ መሳተፍ አለባቸው፣ የሴቶች ሰላምና ደህንነት ሊረጋገጥ ይገባል፣ እንዲሁም ደግሞ የድርጊት መርሃ ግብሩ ሊጸድቅ ይገባል የሚለው አጀንዳ ነው። ስለዚህ በእነዚህ 16 ቀናት ውስጥ በሚገባ ይህንን ማሳየትና ማንጸባረቅ የተገቢው አካል ወይም ደግሞ ውሳኔ ሰጪው አካልም ትኩረት እንዲሰጥበት የራሱን የሆነ አስተዋጽኦ ያደርጋል። ማህበረሰቡም ደግሞ ስለ አጀንዳው አጠቃላይ ግንዛቤ እንዲኖረውና መጠየቅ እንዲችል ማድረግ ያስችላል ማለት ነው። እናመሰግናለን። እንግዲህ ጠቅለል ያሉ በርካታ ሀሳቦችን አንስተናል። የእናንተንም ትዝብት እንደ ሀገር ደግሞ እየተሰሩ ያሉ ስራዎች ምን ይመስላሉ የሚሉትን አንስተናል። አሁን ደግሞ ወደ ተሳታፊዎቻችን እናምራና ተሳታፊዎቻችን ደግሞ ለእናንተ ጥያቄ ካላችሁ ከዛ ባለፈ ደግሞ የድርጊት መርሃ ግብሩ እንደ ሀገር ምን ፋይዳ ይኖረዋል የሚለውን የእነሱንም ትዝብት ይነግሩናል ማለት ነው። ተመልካቾቻችን አብራችሁን ቆዩ። የተወደዳችሁና የተከበራችሁ ተመልካቾቻችን ቆይታ እያደረግን የምንገኘው እንግዲህ ሴቶች በሰላምና ደህንነት ግንባታ ሂደት ውስጥ ያላቸው ተሳትፎ ምን ይመስላል፣ እንዲሁም ደግሞ እንደ ሀገር ብሔራዊ የረቂቅ ትግበራ ሂደት ውስጥ ምን ይመስላል አጠቃላይ የያዘው ጉዳይ፣ እንዲሁም ደግሞ በቀጣይ ምን ምን ስራዎች ይጠበቃሉ የሚሉትን ጉዳዮች ስናነሳ ነበር። አሁን ደግሞ ተሳታፊዎቻችን የተለያዩ ሀሳቦችን እያነሱ ከፓናሊስቶቻችን ጋር ቆይታ የምናደርግ ይሆናል። እንግዲህ አክብራችሁን በድጋሚ ስለተገኛችሁ ከልብ አመሰግናለሁ። እንግዲህ በየተራ ሀሳብ ማንሳት የምትፈልጉትም ሀሳብ ማንሳት ትችላላችሁ። አመሰግናለሁ። ስሜ ሰውሃረግ ጌታቸው ይባላል። የመጣሁት ከኢትዮጵያ ሴት አካል ጉዳተኞች ብሔራዊ ማህበር ባህር ዳር ቅርንጫፍ ነው። እንግዲህ ሀገራዊ የድርጊት መርሃ ግብር ተግባራዊ መሆኑ ከማንም በላይ ለሴት አካል ጉዳተኞች አስፈላጊ ነው። ምክንያቱም ይሄ ሀገራዊ የድርጊት መርሃ ግብር አራት ፒላሮች አሉት። አንደኛው ፓርቲሲፔሽን ነው፣ ከዛ ፕሪቬንሽን ነው፣ ከዛ ፕሮቴክሽን ነው፣ ከዛ ሪሊፍ እና ሪከቨሪ ነው። ይሄንን ስንል አንደኛ ከፓርቲሲፔሽን ስንሄድ አካል ጉዳተኛ ሴቶች ከየትኛውም የማህበረሰብ ክፍል የተገለሉ በርደነቨር ግሩፕ ናቸው ተብሎ ይገመታል። ይሄንን ስንል ሴትነት አካል ጉዳተኝነት በጣም ውስብስብና አስቸጋሪ ችግር ነው። እንደ ሀገር በኢትዮጵያ ውስጥ ከ17.6 በላይ አካል ጉዳተኞች ይኖራሉ ተብሎ ይታሰባል። ይሄ ቁጥር ቀላል ቁጥር አይደለም። የዚህ ቁጥር ደግሞ ከ50% በላይ ደግሞ ሴቶች ናቸው ተብሎ ይገመታል። ይሄን ቁጥር እኩል ተሳትፎ እኩል እድል ካላገኙ እንደ ሀገርም ውድቀት ነው ተብሎ ይገመታል። ስለዚህ ይሄንን የሀገራዊ መርሃ ግብር የድርጊት መርሃ ግብር መከበሩ ወይም እንዲጸድቅ መደረጉ ከማንም በላይ ለሴት አካል ጉዳተኛዋ ይጠቅማታል ብዬ አስባለሁ። ስለዚህ ቅድም እህቶቼ ሲሉት እንደነበረው እኛ ሀገር በጣም ብዙ ህጎች ይወጣሉ፣ ግን የድርጊት መርሃ ግብር የላቸውም። አካል ጉዳተኞች ላይ ብትሄዱ የአካል ጉዳተኞች የድርጊት መርሃ ግብር የለም። ይሄ ባለመሆኑ መብቶቻችን እየተከበሩ አይደለም። በጦርነት ውስጥ ደግሞ እንደ አማራ ክልል ስንሄድ ቅድሚያ የምትጠቃው ሴት አካል ጉዳተኛዋ ናት። ምክንያቱም መሮጥ አትችልም፣ ማምለጥ አትችልም። ሞትን ከመጋፈጥ ውጭ ምንም አማራጭ የላትም ሴት አካል ጉዳተኛዋ። ስለዚህ መንግስት ፕሮቴክት ሊያደርገን ይገባል። ቀድሞ ችግሩ ከመነሳቱ በፊት ፕሮቴክት ልንደረግ ይገባል። ከዛ እኩል ተሳትፎ እድል ሊኖረን ይገባል። ሁሉም እነዚህ ፒላሮች ለአካል ጉዳተኛ ሴቶች የጀርባ አጥንት ናቸው ለኛ። ስለዚህ እኛ ባገኘነው አጋጣሚ አካል ጉዳተኛ ሴቶች ስለ ሰላም እንዘምራለን፣ ስለ ሰላም እናወራለን። ህጎቹ እንዲጸድቁልን ደግሞ የአድቮኬሲ የሎቢ ስራ እንሰራለን። ስሜ ሽገረመው ይባላል። የመጣሁት ከላምባዲና ኢትዮጵያ ነው። ከተባሉት ሀሳብ ውጭ የቀሩትን ለመዳሰስ ሞክራለሁ። ቅድም እንደተባለው ይሄ ናሽናል አክሽን ፕላን ቢፈጸም በጣም ዘርፈ ብዙ ጥቅም ነው ያለው። ግን ይሄ ናሽናል አክሽን ፕላን ውመን ፒስ ሴኩሪቲ ለምንድን ነው የኔ ያክል አስፈላጊ የሆነበት የሚለውን 3 ነጥቦችን ለማንሳት ነው። አንደኛው
እንግዲህ በግጭት ወቅት አብዛኛውን ጊዜ ተጎጂ የሚሆኑ ሴቶችና ህጻናት ናቸው። እንደዛ ሆኖ ግን የሰላም ግንባታ ሂደቱ ሴቶችን ያገለለ ነው። ስለዚህ ነው ለዚህ መሳተፍ ያለባቸው። አመሰግናለሁ። ፋጡማ እባላለሁ። አይጠየፍ ዴቨሎፕመንት ኦርጋናይዜሽን ከተባለ ሀገር በቀል ድርጅት ነው የመጣሁት። ሴቶች ለግጭት ተጋላጭ እንዲሆኑ ወይም ተሳትፎም እንዳይኖራቸው ውሳኔ ሰጭነት ላይ እንዳይሳተፉ እናንተ እህቶቼ ስታነሱት እንደነበረው ዋናው የማህበረሰቡ አመለካከት ነው ተብሏል እና እዛ ላይ ትልቁን ሚና የሚጫወቱት ሀገር በቀል ተቋማቶች አሉን። እንደ ሀገርም በየክልሉ ስማቸው ሊለያይ ይችላል። ተግባራቸው አንድ የሆነ በጣም ትርጉም ያለው ስራ የሚሰሩ ማህበረሰብን በማረጋጋት በመጠበቅ ህግ በማይኖርባቸው ራሱ በግጭት ወቅቶች ማህበረሰብን የሚጠብቁ በተለይ እህቴም ካነሳቸው አካል ጉዳተኞችን፣ ሴቶችን፣ ተጋላጭ የሆኑ የማህበረሰብ ክፍሎችን የሚጠብቁ ሀገር በቀል ተቋማቶች አሉንና ይሄ ሀገራዊ የድርጊት መርሃ ግብራችን እነዚህን በማካተት ሂደት ምን ይዟል? ማህደር መሰልሽኝ ስታነሺ ሴቶቹ ራሱ ወደ ውሳኔ ሰጭነት ወይም ወደ መሪነት ኑ ሲሏቸው የፍላጎት ማነስ ወይም ተነሳሽነት ማነስ ይታይባቸዋል የተባለው በእውነት ሴቶቹ ፍላጎት የላቸውም ወይ? በትክክል ይሄ ተመዝኗል ወይ ታይቷል ወይ? ከሌላቸው ደግሞ ይሄ ትክክል ከሆነ ለምን የሚለውን ወስደን ሩት ኮዙን ወይም ደግሞ መነሻውን ከስር ማየቱ አይሻልም ወይ? እህቴ ስታነሳ መጀመሪያ ላይ በጣም ብዙ ሚኒስትሮች ሴት ሚኒስትሮች ነበሩን፣ ብዙ አመራሮች በየጊዜው ይመጣሉና እያነሰ ቁጥራቸው ይሄዳል። ለምንድን ነው እንደዛ የሚሆነው? ትክክለኛው ምክንያታቸው ምንድን ነው የሚለው ቢታይ የሚል ሀሳብ ለመጨመር ነው። አመሰግናለሁ። እሺ፣ አመሰግናለሁ። ስሜ የወርቋ ኃይሌ ይባላል። ከአማራ ሴት ደራሲያን ማህበር ነው የመጣሁት። አንድ አስተያየትና አንድ ጥያቄ ነው የሚኖረኝ። የ16ቱ ቀን የጾታዊ ጥቃትን ምክንያት በማድረግ ይህ የፓናል ውይይት መካሄዱ በጣም ጥሩ ነው ብዬ አስባለሁ። ምክንያቱም ማህበረሰባችንን ለማንቃት የምንጠቀምበት አንዱ መሳሪያ ሚዲያ ነውና እንደነዚህ አይነት የፓናል ውይይቶች በማህበረሰብ ሬዲዮኖችም በቴሌቪዥንም በተለያዩ ውይይቶች መደረግ አለባቸው ብዬ አስባለሁና መልካም ነው ላለሁ። ወደ ጥያቄ ሳልፍ ለሮዛ ነው ጥያቄ ማቅረብ የምፈልገውና እንደ ሀገር ኢትዮጵያ በተለይ በሰላምና ደህንነት የሴቶችን ሰላምና ደህንነት በተመለከተ እንደ ሀገር ኢትዮጵያ ያሏት ባህሎች፣ ሃይማኖቶች፣ ታሪኮች የሏትም ወይ? እነዚህስ ጥናቶች አልተደረጉም ወይ? የዚህ የሴቶችን ሰላምና ደህንነት በተመለከተ ወደ ኋላ ብለን ስናያቸው በርካታ ታሪኮች አሏትና ታላቅ ሀገር እንደመሆኗ መጠን እነዚህ አንዱ የሴቶች ሰላምና ደህንነት ለመጠበቅ ትልቅ መሳሪያ ነው ብዬ አስባለሁና እነዚህ ጥናቶች ተካተዋል ወይ የሚል ጥያቄ ነው። አመሰግናለሁ። እሺ፣ አመሰግናለሁ። ሀኒያ መሀመድ ነው የምባለው። የመጣሁት ከቤዛ ለሴቶች ደሴ የሚገኝ ድርጅት ነው። ያው እኔ ለመጨመር የፈለኩት ከማን ምን ይጠበቃል የሚለው ላይ ይሄንን ተግባራዊ ለማድረግ ከማን ምን ይጠበቃል የሚለው በመጀመሪያ ከሚዲያ ያው ጉዳዩ ሰፊ ስለሆነ የብዙ ድርጅቶችን ርብርብ የሚጠይቅ እንደመሆኑ ከሚዲያ በመጀመሪያ ከሚዲያ የደብሊውፒኤስን የውመን ፒስ ኤንድ ሴኩሪቲን እና የናሽናል አክሽን ፕላን በተመለከተ ሰፊውን ህዝብ የሚያገኙት እነሱ ስለሆኑ ያንን የማካፈል የመስራት ሰዎችን አዌርነስ የመፍጠር እንትን ያስፈልጋል። ሌላው ደግሞ የአካዳሚክና የምርምር ተቋማት ብዙ ዩኒቨርሲቲዎች አሉን። ምንድን ነው የሚለውን ነገር ጥናት ሊያጠኑና ለሚመለከተው አካል ሊያካፍሉ ይገባል። የግል ዘርፍና ሴቶችን የማብቃት ማንኛውም ድርጅት እነዚህን ሰፖርት ሊያደርግ ይችላል። የግል ዘርፉ እነዚህን ሴቶችን አቅባቸውን ካፓሲቲያቸውን የማሳደግ ስራ የመስራት ዓለም አቀፍ ድርጅቶች ደግሞ የቴክኒክ ድጋፍ ማድረግ አለባቸው። መተግበሩን፣ መጽደቁን፣ የአቅም ግንባታ እንደገና ደግሞ የዘላቂ የደብሊውፒኤስና የናፕ ትግበራ ላይ
ትልቅ አስተዋጽኦ ማድረግ አለባቸው፣ መከታተል መቻል አለባቸው የሚለውን ለመጨመር ነው። አመሰግናለሁ። ዚነት እባላለሁ። ከኔ ድርሻ በጎ አድራጎት ማህበር ደሴ ነው የመጣሁት። እንደ ሁለት ነጥቦችን ሀሳብ ለመጨመር ያክል ነው። እንግዲህ በሰላም ግንባታ ሂደት ውስጥ የሴቶች ሚና ምን ይመስላል የሚለው ይሄ በጣም ትልቁ ኮር ብለን የምናነሳው ነገር ነው። ሴቶች በዋናነት ምንድን ነው የሚፈልጉት ስንል ሰላም ነው። በቃ ባህሪ የሴቶች ባህሪ ምን ይመስላል ቢባል በራሱ ሰላማዊ ነው። ስለዚህ ሰላምን የምትፈልግ ሴት ደግሞ ምን አይነት ቤተሰብ እንዲኖራት ያስፈልጋል ሲባል በጣም ሰላማዊ ቤተሰብ እንዲኖራት ትፈልጋለች። ስለዚህ ሰላማዊ ትዳር ማለት ነው። ትዳሯን ሰላም እንዲሆን ታደርጋለች። ሰላማዊ ትዳር ያለው ሰው ቤተሰብ ማህበረሰብን ይፈጥራል። ስለዚህ ያ ስለሆነ ሰላማዊ ልጆች ይኖራታል ማለት ነው። ያ ሰላማዊ ቤተሰብ፣ ሰላማዊ ልጆቿ፣ ትዳሯ ከባቢዋን ሰላም እንዲሆን ያደርገዋል ማለት ነው። ስለዚህ ከባቢዋ ሰላም ከሆነ ደግሞ አንድ ከባቢ ማህበረሰብን ይፈጥራል። ያ ማህበረሰብ ሀገርን፣ ሰላማዊ ሀገር እንዲኖር ያደርጋል ማለት ነው። እና እዚህ ሰላማዊ ግንባታ ላይ የሴቶች ሚና ምንም የሚያጠያይቅ ነገር የለውም፣ እድሉን መስጠት ብቻ ነው። ስለዚህ ቅድም ሲባል እንደነበረው ኢመደበኛ በሆነው መልኩ እኮ ሴቶች ትልቅ ሚና አላቸው እኮ አይደለ? በከባቢያችን ስንኖር በኢመደበኛው ዘርፍ በጣም ተሳታፊ ናቸው፣ ሰላምን ለማምጣት ማለት ነው። ትንንሽ ነገሮች ላይ ሰላምን የሚያመጡ ነገሮች ላይ ይሳተፋሉ። ማህበር ብንል፣ እድር ብንል፣ ሌላም ቦታ ላይ ማለት ነው። መደበኛ በሆነ ወይም ፎርማል በሆነው መልኩ ስንመጣ ግን የሚሰጣቸው እድል የኮታ ጉዳይ እየሆነ ነው የተቸገር ነው ማለት ነው። ስለዚህ ይሄም ሁላችንም እዚህ ያለ ነው ሲኤስኦዎች ሰላም መር ሲኤስኦ ነው። ያ ማለት ሁላችንም የወጣ ነው ሴቶች ፎርማል በሆነው መንገድ በአግባቡ ሚናቸውን ቢወጡ እድሉን ቢያገኙ ሀገራዊ ፋይዳው ከፍ ያለ ነው የሚለውን ለመጨመር ያክል ነው። አብራ እባላለሁ። ሴቶች ሰላምን ይምሩ ስንል እንደ ሪኮመንድ አንዳንድ ነገሮች ለማንሳት ሞክራለሁ። አንደኛ በሴቶች ደህንነት ዙሪያ ተሻጋሪና ድንበር የለሽ አድቮኬሲ ሊሰራ ይገባል። ሞር ይሄንን ሊያግዙ የሚችሉ ኮንሰልታንቶች፣ እንደዚሁም ጥናትና ምርምርን የሚያቀርቡ አካላቶች ከዛም አልፎም እንደ ሀገር ዲፓርትመንቶችን በማቀናጀት በጋራ ሊሰሩ የሚችሉበትን እድል መፍጠር ከቻለን ዛሬ የተነሱትን ሀሳቦች አንድ እርምጃ ፈቅ ማድረግ የምንችልበት እድሉ ያለ ይመስለኛል። በሁለተኛ ደረጃ የሰላም ግንባታውን በመሪነት ለመምራት ስፔሻሊ እንደ ሀገር አንድ ዲፓርትመንት ቢቋቋም የዚህ የሰላም ደህንነት ኮሚቴ ቢቋቋም በጀንደር ደረጃ ምናልባት ዛሬ የምናነሳቸውን ሀሳቦች መልስ ሊመልስ ይችላል ብዬ አስባለሁ። ሞር የተጀመሩ ነገሮች አሉ፣ የበለጠ ግን ማደግ ያለባቸው ይኖራሉ። ሌላው በሶስተኛ ደረጃ ላነሳው የምፈልገው ከሰላምና ጸጥታ ጋር ተያይዞ ያሉ ዲፓርትመንቶች የጀንደርን ኢሹ እንደ አንድ አካተው ሊሰሩበት የሚችሉበትን እድል መፈጠር አለበት። ሌላው ከዚህ ከሰላም ግንባታ ጋር ተያይዞ እንደ ሀገር በምክር ቤትም ደረጃም ኢንቮልቭ ሊያደርጉበት የሚችሉበት እድል መፈጠር ያለበት ይመስለኛል። ሞር እንደ ሴቶች እናውራ ካለን በሀገር ደረጃም የተወካዮች ምክር ቤት ይኖረናል። ሞር እዛ ውስጥ ገብተው ደግሞ ሀሳቦችን ቢያቀርቡ ቅድም የምንላቸውን ህጎች፣ ቅድም የምናነሳቸውን ሀሳብን የማቅረብ የማስተግበር አንዳንድ ፖሊሲዎችም እንዲወጡ የማድረግ እድላችን ሰፊ። እናመሰግናለን። የመጨረሻ ሀሳብ ካሉ ያልተነሱ የምትጨምሯቸው ካሉ ሀሳብ ልስጥና አጠር አድርገሽ። እሺ፣ አመሰግናለሁ። ቤተልሔም እባላለሁ። ፕሪሳይድ ከሚባል በጎ አድራጎት ማህበር ነው የመጣሁት። እኔ ማንሳት የምፈልገው አንድ ሀሳብ ላይ ነው። ኢንተርናሽናል ተቋማት ያላቸውን ተሳትፎ ከናሽናል አክሽን ፕላኑ አንጻር እንዴት ታዩታላችሁ የሚል ጥያቄ ነው እስካሁን በሂደቱ። ምክንያቱም እነሱ ይሄን አክሽን ፕላኑን መጽደቁ ተቀባይነት እንድናገኝ ኢንተርናሽናሊ ዲፕሎማሲያችን ከፍ ያደርገዋልና እስካሁን ድረስ በሂደቱ ውስጥ
እንዴት ታዩታላችሁ በፕሮሰስ ውስጥ ማለት ነው? አመሰግናለሁ። እሺ አመሰግናለሁ። ሙሉ ወርቅ ፈለቀ እባላለሁ ከንጋት ኢንተግሬትድ ዴቨሎፕመንት ሀገር በቀል ድርጅት ነው። እኔ እንዳስተያየት ነው እንደ ሀገር 25 ዓመት የናሽናል አክሽን ፕላን ዘግይተናል። አሁንም ረቂቁ ከቀረበ 2 ዓመት ሆኖታል። ስለዚህ ይህንን ናሽናል አክሽን ፕላን ወደ ተግባር በቶሎ እንዲጀመርልን ሁላችንም ውትወታ ብናደርግ በየአካባቢያችን በምንንቀሳቀስበት ቦታ ላይ ይህንን ነገር ተሰሚነት አላቸው ብለን የምናስባቸው ሰዎች ላይ ውትወታ ማድረግ አለብን። 25 ዓመት እንደ ሀገር መዘግየት በጣም ከባድ ነው። 2-3 የተሰራበት የድርጊት መርሃ ግብር ስላለ እኛ ደግሞ ቢያንስ አንዱን ቶሎ ተግባራዊ ቢደረግልን እላለሁ። አመሰግናለሁ። የውይይት ተሳታፊዎቻችን ላነሳችሁት ሀሳብ ከልብ እናመሰግናለን። አሁን ደግሞ ወደ ፓናሊስቶቹ እንመጣለን። በተለይ የተነሱ የተለያዩ ሀሳቦች አሉ፣ ጥያቄዎችም አሉ። ከማህደር እንጀምርና አጠቃላይ ከተነሱ ጥያቄዎች አንጻር የሴቶች ተሳትፎ ማነስ አንደኛ የሴቶች ፍላጎት ማነስ ነው የሚል ነገር ተነስቶ ነበርና ከዛ ጋር ተያይዞ ያነሰበት ምክንያት ምንድነው? ምንስ መደረግ አለበት የሚለውን እናንሳና ወደ ሌሎች ጥያቄዎች ደግሞ እናመራለን። እሺ አመሰግናለሁ። ምናልባት መጀመሪያ ከተነሳው የሀገር በቀል ተቋማት አስተዋጽኦ ከሚለው ልጀምርና የሀገር በቀል ተቋማት የተለያዩ አይነት ተቋማቶች አሉ። በተለይ በሽምግልናው ዙሪያ የሚሰሩ የሀገር በቀል ተቋማት በየአካባቢው እንደየአካባቢው ባህል ብዙ ቦታዎች ላይ ይገኛሉ። የሀገር በቀል ተቋማት እጅግ በጣም ጠቃሚዎች ናቸው። ምክንያቱም አንደኛ በማህበረሰቡ ደረጃ ተቀባይነት አላቸው፣ ለማህበረሰቡ እጅግ በጣም ቅርብ ናቸው። ሁለተኛ ደግሞ ከልምድ አንጻር ረጅም ጊዜ ሲሰሩ የመጡ ስለሆኑ በልምድም ያዩዋቸውን ክፍተቶች እየሞሉ የተሻለ የማደራደር የተሻለ የማሸማገል ልምዶችን እያካበቱ የመጡ ናቸው። ስለዚህ እጅግ በጣም አስፈላጊዎች ናቸው። ግን እንደ ሀገር በቀል ተቋማት ደግሞ ፍጹም ናቸው ማለት አንችልም። ምክንያቱም የተለያዩ አይነት ክፍተቶች አሉባቸው። ለምሳሌ ከሴቶች አንጻር ስንመለከት ሴቶችን አያካትቱም። ብዙዎቹ የሀገር በቀል ተቋማቶች ሴቶችንና ወጣቶችን አግላይ ናቸው። ብዙ ጊዜ አይተሽ ከሆነ ግጭት ላይ የሚሳተፉት ወጣቶች ናቸው። ሽምግልና ላይ የሚቀመጡት ግን አባቶች ናቸው። በእነሱ መካከል አንድ ወጣት እንኳን አይቀመጥም፣ ወይም አንዲት ሴት አትቀመጥም። መቀመጧ ወንበሩን ለማግኘት ብቻ አይደለም። ቅድም እንዳልኩት ያሉትን ክፍተቶች ከመሙላት አንጻር እነዛ አባቶች ያላዩትን ወይም ሊያዩት የማይችሉትን የግጭቱን ሌላ አውድ ከማሳየት አንጻር እነዚህ ሰዎች እዛ ቦታ ላይ መገኘት ነበረባቸው። ግን እነዚህ የሀገር በቀል ተቋማቶች በዚህ በኩል ክፍተት አለባቸው። እርግጥ አንዳንድ አካባቢዎች ቲፒካል የሆነ ወይም ደግሞ የተለየ የሴቶች ብቻ የሰላምና ድርድር ላይ የሚሰሩ አወቃቀሮች ወይም ተቋማቶች አሉ። ለምሳሌ ወደ አማራ ክልል ወሎ አካባቢ ብንሄድ ዱበርቲዎች አሉ፣ ሰላም ላይ ይሰራሉ። ኦሮሚያ ክልል ብንመጣ ሀደ ስቂዎች አሉ። ሌሎችም አካባቢዎች ላይ ሌሎች አሉ። ለምሳሌ ሲዳማ ክልልም ላይ ብንሄድ የራሱ የሆኑ የሀገር በቀል ሴት ተኮር ተቋማቶች አሉ። ግን ስቲል ዋናው ግጭቶቹ ላይ በትክክል የሚሳተፈው የሀገር በቀል ተቋም ሴቶችንና ወጣቶችን ከማካተት አንጻር ክፍተቶች አሉባቸው። ስለዚህ የሀገር በቀል ተቋማቶች ለዚህ ለድርጊት መርሃ ግብር ወይም ደግሞ ለሴቶች ሰላምና ደህንነት የራሳቸውን አስተዋጽኦ ማድረግ ይችላሉ። ግን መጀመሪያ የራሳቸውንም ጋፖች አይተውና ተሞልተው ቢሆን የበለጠ ሙሉ ያደርጋቸዋል። ምክንያቱም ሴቶችን ከማካተት አንጻር ወጣቶችን ከማካተት አንጻር ስራዎች ሊሰሩ ይገባል። በተለይ የሀገር በቀል ተቋማት ላይ ማለት ነው። ይህንን ማለት ፈልጋለሁ። ግን እጅግ በጣም ጠቃሚዎችና እጅግ በጣም ደግሞ ሊሰራባቸው የሚገቡ ናቸው። ቅድም ካልኳቸው በርካታ ጠቀሜታዎች አንጻር ማለት ነው። ሌላኛው የሴቶች ፍላጎት ማነስ አለ ብለሽ አንስተሻል። ምናልባት የሴቶች አቅም ማነስ አለ ብያለሁኝ። የአቅም ጉዳይ ብያለሁ። ፍላጎትም ግን ከተነሳ አይቀር እውነት ነው ማነስ አለ። ብዙዎቻችን ኢቭን አቅም ያለን ሴቶች ውሳኔ መወሰን የምንችል ሴቶች በስልጣን ላይ በትልልቅ ቦታዎች ላይ ያለን ሴቶች እንደዚህ አይነት ቦታዎች ላይ ግቡ ስንባል ወደ ኋላ የማለት ነገር አለ። ይሄ የራሱ የሆኑ በርካታ መነሻዎች አሉት። አንደኛው አባታዊ ስርዓት ውስጥ ማደጋችን ነው። አባታዊ ስርዓት ውስጥ ማደጋችን ለሌሎች ቦታ እየሰጠን ሶኮልድ ይገባቸዋል ምንላቸው ሰዎች አሉ በማህበረሰብ ውስጥ ለነሱ ቦታ እየሰጠን እኛ ወደ ኋላ እያልን ነው የኖር ነው። ስለዚህ ይሄ ነገር በቀላሉ ተቀርፎ በአንድ ጊዜ ለውጥ የሚመጣ ጉዳይ አይደለም እና የፍላጎት ማነስ አለ። እውነት ነው። እርግጥ በጥናት ሊረጋገጥ ይገባል ምን ያህል ፐርሰንቱ ሴት
የፍላጎት ማነስ አለው፣ ምን ያህል ፐርሰንቱ ደግሞ ወደፊት ለመምጣት ዝግጁ ነው የሚለው ጥናት ያስፈልገዋል። እውነት ነው። ግን የምናየው እውነታ ደግሞ እኔም አሁን በሰላምና ደህንነት ዙሪያ እንደሚሰራ ድርጅት ውስጥ ሆኜ ሳየው ስልጠናዎችን እንሰጣለን በተለያዩ አካባቢዎች። ለምሳሌ በቅርቡ ወልዲያ ላይ ሰጥተናል፣ ትግራይ ክልል ማይጨው ላይ ሰጥተናል፣ አፋር ሰመራ ላይ ሰጥተናል። አሁንም ደግሞ እንሄዳለን ሌሎች ቦታዎች ላይ። እንደ ሀገርም ደግሞ ስልጠናዎችን እየሰጠን ነውና እንመርጣለን ሰዎችን። እስኪ ዝች ቦታ ላይ እንድትሉ እችን ብታደርጉልን እንላለን፣ ሴቶችን ማለት ነው። እኔ ከመሆን ይልቅ እከሌ ቢሆን ዋይ እከሌ ለምን እከሌም እኮ ልምዱን ያመጣው ከዚህ እነዚህን ስቴፖች ከመጣ በኋላ ነው እንላለንና የእንትን ማነሱን በገሃድ የምናየው እውነታ ነው፣ ግን ልንጋፈጠው ይገባል የሚለውን ማንሳት ፈልጋለሁኝ። ሌላው ሴቶችና ሰላም ላይ የተነሳው ሴቶች ሰላም ፈላጊዎች ናቸው። እውነት ነው። ከ70% በላይ ሴቶች ሰላም ፈላጊዎች ነን። የራሳችንም የአቅምም ችግር ስላለ ማለት ነው። ሰላም ቢሆን ነው የምንፈልገው። ሰላም ሲሆን ልጆቻችንን በአግባቡ ማሳደግ እንችላለን፣ ማስተማር እንችላለን፣ ወጥተን መግባት እንችላለን ያለምንም ችግር። ሰላም ለሁላችንም። ያ ማለት ግን ጠባጫሪ ሴቶች ደግሞ የሉም ማለት አይደለም። ይህንንም መርሳት መቻል የለብንም። የተለያዩ የጦር ወይም ደግሞ የምንድነው የታጣቂ ኃይሎችን በአመራርነት ጭምር የሚመሩ ሴቶች አሉ። እነዛንም ደግሞ ዲናይ ልናረግ አይገባም። ያ ማለት እነሱም ወደ ሰላም እንዲመጡ ውትወታ ማድረግ መቻል አለብን ማለት ነው። በሌላ መልክ ማለት ነው። በአካል ጉዳተኛ ሴቶች ላይ ሴቶች ከፒስ ቢልዲንጉ ላይ ከሰላም ግንባታው ላይ ተገለዋል ስንል ሴቶች ብቻ ሳይሆን ትኩረት እንዲሰጣቸው ደግሞ ሞር የምንፈልገው አካል ጉዳተኛ ሴቶች ነው። ደብል ማርጂናላይዝድ ናቸው ስንል ሞር ደግሞ የአካል ጉዳተኝነቱም ነገር ሲቪር የሆነበት አለና ትሪፕል በርደን የሆነባቸውም አሉ። ብዙ አይነት የአካል ጉዳተኝነት ያለባቸው ሴቶች ማለት ነው። ስለዚህ እነሱ ሞር ይሄንን ሀሳብ ለመደገፍ ነው ሞር ትኩረት እንዲሰጣቸው፣ ቅድሚያ እንዲሰጣቸው በእያንዳንዱ የናሽናል አክሽን ፕላን ትግበራ ላይ ኢንክሉሲቭ ሆኖ እነሱን ትኩረት ያደረገና ታሳቢ የተደረገ እንዲሆን አሳስባለሁ ማለት ነው። ከዛ ውጭ ደግሞ የጀንደር ባለሙያ እንደመሆኑ መጠን የሴቶች አመለካከት ከታች ኑ ሲባሉ አይ እኔ ይሄ እኮ አይገባኝም የሚለው ለምን መጣ? ፋጡማ ያነሳችው ሩት ኮዙን ነውና እንደኔ ሀሳብ ይሄ የጀንደር ባለሙያ እንደሆነ መጠን ምለው ምንድነው? አንደኛው የተሰራብን የፐርሴፕሽን ነው የአመለካከት ነውና ከእኔ አሁን ብዙ ጊዜ ሳየው ኑ የሚባለው የት ነው? ቶፕ ሌቭል ላይ ነው። ትልልቅ ቦታዎች ላይ ሴቶች አይመጡም፣ ሴቶች አይሳተፉም ነው። ከዛ ይልቅ ከላይ ወደ ታች ሳይሆን ከታች ወደ ላይ ቢሰራ፣ ከታች ግራስ ሩት ላይ ያሉ ሴቶችን ወደ ላይ ለማምጣት ምን እየተሰራ ነው? ያ ስታየው በጣም ምንም ያልተማረች በቂ ትሬኒንግ በቂ ካፓሲቲ አቅሟ ያልጎለበተች ሴት ከላይ እኮ ሂደሽ ወንበር ለመያዝ ብቻ ሳይሆን እዛ ቦታ ላይ ምን አይነት አስተዋጽኦ አድርጋለሁ ብላ ስለምትፈራ ነው ኮንፊደንሱ የሚሸረሽን። ያ ነው ብዬ ነው የማስበው። በቂ ስልጠና አግኝታ በቂ እውቀት ተሰጧት፣ ግን አቅሟ ተገንብቶ እዚህ ቦታ ላይ ነይ እስኪ ይሄንን ቦታ መሪው ብትባል የእኩልነት ጥያቄ የጾታ እኩልነት ጥያቄ አይመጣም ማለት ነው። የመጨረሻ ሮዛን እንቀበልና እንስነው። እሺ እንግዲህ አንድ ሁለት ጥያቄዎች ላይ ሀሳብ ሰጥና አጠቃልላለሁኝ። የመጀመሪያው እንግዲህ የማህበረሰቡ አመለካከት ሴቶች ወደ ሰላም ግንባታው እንዳይመጡ ተሳታፊ እንዳይሆኑ አድርጓል ከተባለ አመለካከት ላይ የሚሰሩ ብዙ ሀገር በቀል የሲቪክ ማህበረሰብ ድርጅቶች አሉ። እነዚህ ድርጅቶች በሀገራዊ ድርጊት መርሃ ግብሩ ምን አይነት ቦታ ተሰጥቷቸዋል የሚል ጥያቄ ተነስቷል። እርግጥ ነው ይሄ በትክክል አስፈላጊ ነገር ነው። ምክንያቱም ቅድም እንዳልነው እንግዲህ ለሀገራዊ ድርጊት መርሃ ግብሩ አፈጻጸም ወይም ደግሞ መጽደቅ እንዲሁም ከዛ በኋላ ለአተገባበሩ አስፈላጊ ናቸው ብለናል እነዚህ ተቋማት። ስለዚህ በሀገራዊ ድርጊት መርሃ ግብሩ ውስጥም ደግሞ ትልቅ ሚና ተሰጥቷቸዋል። ሞኒተር የማድረግ የመገምገም እንዲሁም ደግሞ የራሳቸውን ከራሳቸው ከድርጅታዊ ሚሽን ወይም ደግሞ አላማና ራዕይ ጋር የሚሄዱ በናሽናል አክሽን ፕላን ውስጥ የተካተቱ ሀሳቦችንም ቀርጾ ደግሞ ወደ ስራ የመግባት ሙሉ መብቱ አላቸው፣ እድሉ ተሰጥቷቸዋል ማለት ነው። ሌላኛው ቅድም ማህደርም ለማንሳት ሞክራለች። የተለያዩ ሀገር በቀል እሴቶች አሉ፣ ባህሎች አሉ፣ ሴቶችን የሚመለከቱ እንዲሁም ደግሞ የሴቶችን ተሳትፎ የሚያሳዩ ማለት ነው። እነዚህ ላይ ጥናት ተደርጓል? ያው ጥናት ተደርጓል። ከነዛ ውስጥ እንግዲህ ቅድም የጠቀሰቻቸው ሀደ ሲንቄና የወሎ ዱበርቴ የሚባሉት በጥናት ተለይተዋል።
እነዚህን ሀገር በቀል እሴቶች ደግሞ ማዳበርና የበለጠ ተሳታፊ ማድረግ ፎርማላይዝ ማድረግና ኢንስቲትዩሽን ውስጥ እንዲገቡ ተቋማት ውስጥ እንዲገቡ የራሳቸውን አስተዋጽኦ እንዲያደርጉ ለማድረግ ያው የድርጊት መርሃ ግብሩ አስፈላጊ ይሆናል። ይሄንንም አካቷል ማለት ነው። የተረሳ የታለፈ ነገር አይደለም። እንደ አጠቃላይ ግን አሁን ዛሬ የምንነጋገርበት ይሄ ሀገራዊ ድርጊት መርሃ ግብሩ እጅጉን አስፈላጊ ነገር መሆኑን ሁላችንም የምናምንበት ጉዳይ ነው። ስለዚህ ውትወታው ደግሞ በዚህ ብቻ ሳይሆን በተጨማሪ አሁን እንዲጸድቅ ነው የምንወተውተው። ከጸደቀ በኋላ ደግሞ አተገባበር ደግሞ አለ ደግሞ። ስለዚህ በየደረጃው የሚመጣው ኃላፊነት ላይ ሁላችንም ልንሳተፍ ይገባል ለማለት እፈልጋለሁ። አመሰግናለሁ። እንግዶቻችን እንግዲህ በፓናል ውይይታችን በተለይ ሴቶች በሰላምና ደህንነት ግንባታ ዙሪያ ምን አይነት ተሳትፎ ሊኖራቸው ይገባል፣ ብሔራዊ የድርጊት መርሃ ግብሩ ደግሞ ምን ጉዳዮችን አካቷል በሚል ዙሪያ የተለያዩ ሀሳቦችን አንስታችሁ ነበር። ከልብ አመሰግናለሁ። ተሳታፊዎቻችንም እንደዚሁ ላነሳችኋቸው ሀሳቦች ከልብ አመሰግናለሁ። የተወደዳችሁና የተከበራችሁ ተመልካቾቻችን አብራችሁን ስለነበራችሁ እናመሰግናለን። ይህ የፓናል ውይይት ፎሬን ኮመንዌልዝ ኤንድ ዲቨሎፕመንት ኦፊስ በተገኘ የገንዘብ ድጋፍ ኤምባሲ ፎር ላይፍ ኢንተግሬትድ ዲቨሎፕመንት አሶሲዬሽን ትምራንና አድቮኬሲ ሴንተር ፎር ዲሞክራሲ ኤንድ ዲቨሎፕመንት በጋራ እየሰሩት ባለው ውመን ካውንት ፎር ፒስ በተሰኘ ፕሮጀክት ስር ይህ ፓናል ውይይት ወደ እናንተ ተመልካቾቻችን ቀርቧል። አብራችሁን ስለነበራችሁ ከልብ እናመሰግናለን።